ይቆጣል። አሁን ኢትዮጵያ እንዴት ነሽ? ሰላም ነው ማሬ? እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። የምነግርሽ ታሪክ የራስሽ ታሪክ ነው? አዎ ይሰማል። የራስሽ ታሪክ ነው? የእኔ ሳይሆን እኔ ነበርኩበት ፎቅ ላይ አሰሪዋ ሰራተኛዋን ገላት ነበር እና እሱ ታሪክ ሰውን ካስተማረ ትንሽ ቆይቷል። ግን ካስተማራችሁ ልንገራችሁ ማለት ነው። እና ትንሽ ጊዜው ቆይቷል። እና እኔ ነበርኩት። አንዴ ማሪ ሳትጀምሪ፣ አዎ ሪም አካውንቱን ሰታኝ ለአዲስ ህይወት አድርሻ። አዲስ ህይወት አረ አካውንቱን ስጫቸው። ጨቀጨቁኝ ኮመንት ላይ ፍቅር የሚሉ ቂርቆስ ምናምን አሉኝ። ፍቅር በፈጠራችሁ አምላክ አካውንት ይኸው እኔ ደርሶኛል። እኔ ልክላችኋለሁ። አታልቅሱባት። ተዋት። ሀቡን አታስጨንቋት በእናታችሁ። እኔ እሰጣችኋለሁ። አታልቅሱ። እንዴ አሁን ያየሁት እኔ ማላየሁትም ነበር። እንደ ኧረ ተው ፍቅር ሰው አስቀምጡ በህግ አምላክ። ወስዳለሁ። እሺ አዲስ እኔ ከሀቡ ወስዳለሁ። እሺ አንድዬ ችግር የለውም የኔ ማር ቴንኪው። እሺ አሁን ወደ ታሪካችን። ታሪኩ ምን መሰላችሁ? እዚህ ቤት የሰው ታሪክ መናገር አይቻልም፣ ግን ይሄ ታሪክ አስተማሪ ስለሆነ እና ኦልሬዲ ልጅቷ በህይወት ስለሌለች ነው። እሷ ተሰራበት የነበረ ቤት ውስጥ ፎቅ ላይ የምትሰራን ኢትዮጵያዊ ሰራተኛ። ኢትዮጵያዊ ናት? ኢትዮጵያዊ ፊሊፒን ናት። ፊሊፒኒን ሰራተኛ ማዳሟ ገደለቻት ወይስ ማዳሟን ሰራተኛዋ ገደለቻት? ሰራተኛዋ ማዳሟን የገደለቻት። ሰራተኛዋ ማዳሟን ገደለቻት። እሺ ታሪክ እያሳና ቡና ፈላ። እሰይ ራሴን አሞኝ ነበር። ተባረኪ መጣ። ቡና እየጠጣን እንሰማለን። እሺ ማሬ ጀምሪ። እና ከእኔ ቀድማ ነው ልጅቷ የመጣችው ማለት ነው። እዛ ፎቅ ላይ ነው የምትኖረው እና 5 ዓመት አገልግላቸዋለች እዛ ፎቅ ላይ እነሱ ቤት ማለት ነው። እና ሰዎቹ የመጀመሪያ ልጃቸውን ሊወልዱ ሲሉን ያመጧት። ከዛ በፊት ሰራተኛ ይኖራቸው አላውቅም። እና ልክ 5ኛ ዓመቷ ላይ እኔ ገና 2 ዓመት ምናምን ነበርኩኝ። እና አንድ ቀን ያችኛዋ ልጅ የመጀመሪያዋ ልጅም ወልደው፣ ሁለተኛዋ ደግሞ 2 ዓመት ናት። የመጀመሪያዋ ልጅ 5 ዓመቷ ናት። እና ልክ የዛን ቀን ሰውዬው ሁለተኛ ልጅቷን እንትን ይወስዳታል። እሱ ነው የሚወስዳት። መዋያ ገብታለች ማለት ነው። ልጅቷ ደግሞ ፊት ለፊታችን ትምህርት ቤት አለ፣ እዛ ነው የምትማረው ትልቋ። እና ሰውዬው ጠዋት ለብሶ ልጅቷን ትንሿን ይዞ ይሄዳል ስራ ማለት ነው። እና ሴትዮዋ ቤት አለች። ሴትዮዋና ልጅቷ ለመግባባት ተፈጥሮ ብቻ አላቅም፣ ሴትዮዋን ትገላታለች። የ5 ዓመቷ ራሷ ልጇ ፊት ማለት ነው። እና ልጅቷን ተገደለቻት። በኋላ ሰውየው ትንሿን ይዞ ስራ ሄዷል። ከዛ እሷን ትገልና ትልቋልሽ ሽንት ቤት ትዘጋባትና እሷ ሴትዮዋን ከገደለች በኋላ ልብሷን ቀያይራ ሁሉን ነገር አስተካክላ፣ ልክ ክሪስማስ እየደረሰ ነበረ እና ሁሉ ነገር አስተካክላ ምናለችና ለሰውየው ስልክ ትደውልለት እና ፖሊስ ይዘህና ሚስትህን ገድዬልሃል ትላትብሯለች። እንዴት እንደገደለቻት አትናገሪም? በመርዝ በቢላ በምን? ቆይ እነግርሻለሁ። በእንትን እያለ እንዲሄድ እሺ በቃ ትገላትን የገደለቻት ልጅቷ። ከዛ በኋላ ስትናገር ፖሊሶች ጠይቋ ስትናገር ከሴትዮዋ ጋር በስልክ የተጣላ ነው አለች። ይጣሉና ሴትዮዋ ልጅቷ ስታጠፋ ስልክ ትቀጣታለች። ስልክ ነው የምትይዝባት ማለት ነው። እና ያኔ ስልኩን ይዛባት ስልኬን ስጪኝ ስትላት ልቸርጀው ስልክ ይዘጋብኛል ስትላት ስመጣ ነው ከስራ ስመጣ ሰጥሻለሁ አሁን ቸኩላለሁ ትላታለች። ከዛን 1-2 ሲባባሉ የሴትዮዋን ስልክ አንስቼ ወረወርኩ ነው ያለችው። እሷ ስትወረውር ሴትዮዋ እንዴት ስልኬን ትወረውራለች ብላ በጥፊ መታኝ። ስታንቀኝ በአበባ አለ የአበባ ብርጭቆ የያዘ ማለት ነው። በሱ ስወረውርባት ስመታት ወደቀችበት። ተገላትና እሷ ከዛ ልጅቷን ሽንት ቤት ትዘጋባትና እሷ ተጣጥባ ፀጉሯን ምኗን አስተካክላ ለሰውየው ደውላ ፖሊስ ይዛና ሚስትን ገድዬልሃለሁ ትለዋለች። ሰውየው አንቺ ትቀልጃለሽ ምናምን ስላት እውነቴን ነው ፖሊስ ይዛና ትለዋለች። ከዛን ሰውየው ሲመለስ
እኛ ቤት ፊት ለፊት ላይ ትምህርት ቤት አለና መንገዱ ዝግ ነው ወይ ተማሪው ገብቶ ማለቅ አለበት። ከዛን ግራ ይገባውና የኔ ሰውዬ ደግሞ ቤት ነበረ ይደውልለትና ቤት ነህ የት ነህ ምናምን ብሎ ይለዋል። አዎ እና ታች ላይ እንትን አለ ስቴዲዮም አለ እና ሰውየው ወክ ያደርጋል ከጓደኞቹ ጋር። አዎ ታች ስቴዲዮም ላይ ሲለው ኧረ ልጅቷ ደውላ እንደዚህ ትለኛለች፣ እኔ እየተመለስኩ ነው፣ መንገዱ ዝግ ነው ልደርስ አልቻልኩም እና እባክህ ቤት ሂድና ያለውን ነገር እይልኝ ይለዋል። እኔ ሰውዬ ደነግጥና አብሮት ያሉትን ጓደኞቹን ይዝና እቤት ይመጣል። ሲመጣ የሴትዮዋ መኪና ፓርክ እንደተደረገ ነው። ከዛም በኢንተርፎን ሊደውል የሚያነሳለት አንዴ ጌጣኑ ሳይጠፋ መመረቅ አለብኝ ከይቅርታ ጋር። እሺ ኧረ የዚህ ቤትን መብራት መላበለው በአንድ ቀርቶ የው ጨለማ አጥቁሮኛል፣ እባክህን። እሺ ይኸው ከአራቱ አንዱ ነው እየሰራ ሄደ፣ ሶስቱ መቀየር አለበት። አለም ሰላም ይሁን። ምህረት ማናት? ቆይ አንዴ ልመርቅና ምህረት ማን እንደሆነች ትነግሩናላችሁ። የገንዘብ እርዳታ ከሆነ አንችልም፣ ከወዲሁ ተናግረናል። አለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተቸገሩ በጣም ይታያቸዋል። የተቸገሩ የተጨነቁትን ሁሉ ፈጣሪ ድረስላቸው። ማንም ሰው እዚህ ምድር ላይ አይክፋው። ሁሉም የሰው ዘር በሙሉ በሰላም በደስታ በፍቅር እዚህ ምድር ላይ ረጅም እድሜ ይኑር። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንን ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። እንደኛ ምድር የሰጡ ልጆቻችንን መጨረሻ ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ፣ በሰላም ይገላግላችሁ። ዛሬ የምትወልዱ እርጉዞች በሰላም ፈጣሪ ይገላግላችሁ። ቤትዬ